የህዝብ እንደራሴዎች ምክር ቤት በዚሁ ሳምንት ባካሄደው 12ኛ መደበኛ ስብሰባ እንዲሻሻል የቀረበለትን የጉምሩክ አዋጅ ለሚመለከተው ቋሚ ኮሚቴ ሲመራ የተለያዩ የብድር ስምምነቶችን ደግሞ አጽድቋል። የጉምሩክ አዋጁ በባህር ውስጥ በየብስ ተጓጉዘው የሚመጡ ዕቃዎች በጉምሩክ መጋዘን ውስጥ የሚቆዩበትን ጊዜ ከ15 ወደ 45 ቀን የሚያራዝም መሆኑ የተገለጸ ሲሆን ይህንንና ሌሎች በአዋጁ የተካተቱ ጉዳዮችን በተመለከተ የምክር ቤት አባላት አስተያየት ሰጥተውበት ነበር። ምክር ቤቱ ለኤሌክትሪክ ኃይል መሰረተ ልማትና አቅም ግንባታ የሚውሉ የብድር ስምምነቶችን የሚያጸደቀ ሲሆን የተገኘው ብድር ለተገቢው ዓላማ እንዲውልና ብድር ሲወሰድ አገራዊ ጥቅምን ባማከለ መልኩ እንዲሆንም ማሳሰቢያ ሰጥቶ ነበር። ሀና አብደታ መለስ ብላ ሌሎች መረጃዎችንም በዝርዝር ትነግረናለች። የህዝብ እንደራሴዎች ምክር ቤት በዚሁ ሳምንት ባካሄደው 12ኛ መደበኛ ስብሰባ የተለያዩ አዋጆች ላይ ውይይት አካሂዷል። ለውይይት ከቀረቡ አዋጆች ውስጥ በ2006 ዓ.ም ወጥቶ ወደ 12 ዓመታት በስራ ላይ የቆየው የጉምሩክ አዋጅ ይገኝበታል። አዋጁ በ2011 ዓ.ም መጠነኛ ማሻሻያ ቢደረግበትም ድንጋጌዎቹ የዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር የማይጣጣሙ የዓለም የጉምሩክ ህብረትና የዓለም የንግድ ድርጅት የጉምሩክ ስርዓትን ለማዘመንና አፈጻጸማቸው ወጥነት ያለው እንዲሆን ከሚያወጧቸው ሞዴል ህጎች ጋር የማይጣጣሙ በመሆኑ እንደገና ማሻሻል እንዳስፈለገ ተነግሯል። በማሻሻያው ከቀረቡ ድንጋጌዎች ውስጥ እቃዎች በጉምሩክ መጋዘን ውስጥ የሚቆዩበት ጊዜ አንዱ ሲሆን በስራ ላይ ያለው አዋጅ በባህር ወይም በየብስ ተጓጉዞ የሚመጡ እቃዎች በ15 ቀናት ጊዜ ውስጥ፣ በአየር ተጓጉዞ የሚመጡ እቃዎች ደግሞ በ10 ቀናት ውስጥ የጉምሩክ መስፈርትን አጠናቀው ከመጋዘን መውጣት እንዳለባቸው ይደነግጋል። አሁን በቀረበው ማሻሻያ መሰረት በባህርና በየብስ ተጓጉዞ የሚመጡ እቃዎች በ45 ቀናት ውስጥ፣ በአየር ተጓጉዞ የሚመጡ እቃዎች ደግሞ በ30 ቀናት ውስጥ የጉምሩክ ፎርማሊቲ አጠናቀው እንዲወጡ በሚል የቀረበ ሲሆን ይህም በምክር ቤት አባላት ዘንድ ተቃውሞና ድጋፍ ቀርቦበታል። ከ10 እስከ 15 ቀን የነበረው ሰፋ ተደርጎ በአየር ለሚመጡ ወደ 30 ቀናት በየብስ እና በባህር ለሚጓጓዝ ደግሞ 45 ቀናት መሰጠቱ ፋታ የሚሰጥ ነው ብዬ አስባለሁ ለአስመጪዎቹ፣ ለነጋዴዎቹ። ምክንያቱም አንዳንዴ በእነዚህ 10 ቀናት ውጣ ወረዶቹን አልፈው ክሊር አድርገው ማውጣት የሚቸገሩባቸው አጋጣሚዎች በተደጋጋሚ ስለሚገጥሟቸው እሱ መሆኑ ጥሩ ነው። ይሄ መነካት የለበትም ብዬ አስባለሁ። አስመጪዎች ላይ የመጋዘን ክራይ ጨምራል የሚል ስጋት አለኝ። ሁለተኛ ደግሞ እቃዎች በሚፈለገው ጊዜ ውስጥ ወደ ተጠቃሚ እንዳይደርስ መጉላላት ይኖራል የሚል ሀሳብ አለኝ። ስለዚህ በነባሩ የጊዜ ገደብ ውስጥ ፍጥነትንና ፈጠራን በመጨመር ኤፊሺየንሲ በመጨመር በነባሩ ጊዜ ገደብ ውስጥ እንዲወጡ ለምን አይደረግም? ሌላው በ2006 ዓ.ም በስራ ላይ የዋለው የጉምሩክ አዋጅ የኮንትሮባንድ እቃ መደበቂያ አካል የተሰራላቸውና ሌሎች ለኮንትሮባንድ እቃ ማጓጓዣ የሚውሉ ተሽከርካሪዎች ሊወረሱ እንደሚችል ይደነግግ ነበር። ይሁን እንጂ በኮንትሮባንድ የንግድ ስራ ላይ የተሰማሩ ተሽከርካሪዎች ባለቤቶች በኮንትሮባንድ ወንጀል ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል ምክንያት በ2011 አንቀጹ ተሻሽሎ የተሽከርካሪው ባለቤት 100 ሺህ ብር እንዲቀጣ ተደንግጓል። አሁን በቀረበው ማሻሻያ ደግሞ ሙሉ በሙሉ የኮንትሮባንድ እቃ ጭኖ ሲጓዝ የተገኘ ተሽከርካሪ የሚወረስ መሆኑን ይደነግጋል። ይህን ሀሳብ በተመለከተም የምክር ቤት አባላት አስተያየት ሰጥተውበታል። አንድ ተሽከርካሪ ኮንትሮባንድ እቃ ጭኖ ከተገኘ 100 ሺህ ብር እንደሚቀጣ ነበር የተቀመጠው። ይሄ ተሻሽሎ አሁን ግን ተሽከርካሪው ራሱ መወረስ አለበት የሚል ነው የተቀመጠው። አንደኛ ቅጣቱ እጅግ በጣም የተራራቀ ነው። ከ100 ሺህ በሚሊዮኖች የሚገዛ መኪና እንዲወረስ የሚል አዋጅ ማውጣት በራሱ እንዴት ነው የተጠናው የሚለው ነገር በሚገባ መታየት አለበት። አይ ቲንክ በኮንትሮባንድ የተጫነው ዕቃ ከተወረሰ በቂ ነው ብዬ አስባለሁ ለመንግስት። አሽከርካሪዎቹ በዚህ ወንጀል ውስጥ መሳተፋቸው የሚረጋገጥ ከሆነ እነሱን በህግ ተጠያቂ የማድረግ እንጂ ምንም በማያውቀው ሁኔታ ሀብቱን መውረስ እንዲወጣ የሚያደርግ ስለሆነ ይህ ድንጋጌ ቀሪ መደረግ አለበት፣ መሻሻል አለበት ብዬ አስባለሁ። በሌላ በኩል አሁን በስራ ላይ ያለው አዋጅ የጉምሩክ ኮሚሽን የተወረሱ እቃዎችን ለበጎ አድራጎት ድርጅቶች ሊሰጥ እንደሚችል ይደነግጋል። እንዲሻሻል በቀረበው አዋጅ ግን ይህ የመንግስትን ሀብት አጠቃቀም ከሚደነግጉ የፋይናንስ አስተዳደር አዋጅና ከሌሎች ህጎች ጋር የሚጋጭ በመሆኑ ከኮንትሮባንድ እቃዎች ሽያጭ የሚገኘው ገቢ የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት የኮሚሽኑን አቅም ለማጠናከር እንዲውል በሚል አንቀጹ ስለመስተካከሉ ተነግሯል። ይህ እንዳለ ሆኖ የእቃዎች ምንጭ የሆነውን አገር በትክክል ለማወቅ የተሰሩበት አገር
መግለጫ በእያንዳንዱ እቃ ላይ መለጠፍ እንዳለበት በስራ ላይ ያለው አዋጅ የሚደነግግ ሲሆን መግለጫ የሌላቸው እቃዎች ወደ መጡበት ሀገር እንዲመለሱ ያዛል። ይሁን እንጂ ወደ ሀገር የገባን እቃ የስሪት ሀገር መግለጫ የሌለው በመሆኑ ብቻ ከሀገር ተመልሶ እንዲወጣ ማድረጉ በገቢ ንግድ እንቅስቃሴ በአጠቃላይም በሀገር ኢኮኖሚ ላይ ከፍተኛ ተጽዕኖ የሚያሳድር በመሆኑ የዚህ አይነቱ ግድፈት በሚያጋጥምበት ጊዜ ችግሩን አስተዳደራዊ በሆነ መንገድ መፍታት በሚቻልበት አኳኋን አንቀጹ ስለመስተካከሉ ተገልጿል። ይህን በተመለከተም የምክር ቤት አባላት የተቃውሞ አስተያየት አቅርበው የሚመራለት ቋሚ ኮሚቴ በትኩረት እንዲመለከተው ሀሳብ አቅርበዋል። እቃ ሲመጣ የተመረተበት ሀገር ካልተገለጸ ይመለስ ነው የሚለው የድሮ አዋጅ። አሁን ደግሞ ይሄ ሁሉ ወጪ ወጥቶበት ሀገር ከተመለሰ ወዲህ ይመለስ ብንል ኪሳራ ስለሚያመጣ ምናምን የሚል ነገር አለው አዋጁና እንዲያውም የኮንሱመር ፕሮቴክሽን እኮ ይሄ ራይት ነው፣ ልንደራደርበት አስተዳደራዊ ውሳኔ አድርገን የምንተው ነገር አይደለም። ይሄ የህዝባችን መብት ነው። ይሄ ለድርድር የሚቀርብ ነገር አይደለም። የተመረተበት ዓመተ ምህረት ኤክስፓየርድ የሚሆንበት ሀገሩ ከምን እንደተሰራ የሚገልጽ ነገር አዋጅ ነው የሚያስገድደው። የወርልድ ትሬድ ኦርጋናይዜሽንም እንትን ውስጥ ኮንሱመር የኮሜሳንን ብናይ ስለሚያይ ቢታይ ነው ለሚቀጥለው ቋሚ ኮሚቴ ማን እንደሆነ ስለሚታወቅ እንዲይዙ ብዬ ነው። እነዚህንና ሌሎች የተሻሻሉ ድንጋጌዎች በትኩረት እንዲታዩ የምክር ቤት አባላት አስተያየት የሰጡ ሲሆን ተሻሽሎ የቀረበውን የጉምሩክ አዋጅን የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በዝርዝር እንዲመለከተው ምክር ቤቱ በሙሉ ድምጽ መርቷል። በሌላ በኩል ምክር ቤቱ ለኤሌክትሪክ ኃይል መሰረተ ልማትና አቅም ግንባታ የሚውሉ የብድር ስምምነቶችን አጽድቋል። ከጸደቁ ስምምነቶች ውስጥ ከፈረንሳይ የልማት ኤጀንሲ ጋር በአመት 1.2 በመቶ ወለድ የሚከፈልበት የ80 ሚሊዮን ዩሮ ብድር ስምምነትና ከኮሪያ ኤክስፖርት ኢምፖርት ባንክ የተገኘው ብድር በአመት 0.01 በመቶ ወለድ የሚከፈልበት እንደሆነ የተገለጸ ሲሆን በውጭ ምንዛሪ የሚፈጸመው የእቃና አገልግሎት ግዢ ከኮሪያ አቅራቢዎች የሚፈጸም ከሆነ ግን ከወለድ ነጻ ሆኖ የ15 ዓመታት የችሮታ ጊዜን ጨምሮ በ40 ዓመታት ጊዜ ውስጥ ተከፍሎ እንደሚጠናቀቅ ተነግሯል። ይህን መነሻ በማድረግም የምክር ቤት አባላት ይህ የመግዛት ነጻነትን አይገድብም የሚሉና ከብሔራዊ ጥቅም ጋር የተገናኙ ጥያቄዎችን አቅርበዋል። ከወለድ ነጻ መሆኑ ጥሩ ነው። ብድሩ ግን የሚገዙ እቃዎች የግድ ከዛ ካበደረን አገር የምንገዛ ከሆነ ያንድን አገር የመግዛት ነጻነት አይገድብም ወይ? እቃው ካበዳሪው ሊገዛ ይችላል፣ ግን የምናወዳድረው የምንመርጠው እኛው ራሳችን ስለሆን አማካሪም ካለ እኛው ራሳችን ስለሆን የምንመርጠው እዛ ላይ ማወዳደሪያ ነጥቦቹን በራሳቸው ፎርማት ቢሆንም በትክክል አስቀድሞ ማስቀመጥ ጥንቃቄ ማድረግ በጣም ስለሚያስፈልግ መስሪያ ቤቱ የብድሩ ተጠቃሚ አስቀድሞ በደንብ መዘጋጀት እንዳለበት ለማሳሰብ ነው። ብሔራዊ ጥቅም ነውና አንዳንድ ሚዛናዊ ያልሆኑ ውሳኔዎችና ምክሮች ከበዳሪዎቻችን ያጋጥሙናል። አንዳንድ እጅ ልጠመዝዙ የሚመጡ ጉዳዮች ሲመጣ እንዲያገር ደግሞ እጅ መስጠት ስለማንፈልግ እንተዋለን። የምንፈልገው ልማት ከግብ እንዳይደርስ እና እንዲስተጓጎል ያደርጋል። ከዚህ የተነሳ ሚኒስትሪ ኦፍ ፋይናንስ እንደዚህ አይነት ገንዘብ ብድር አግኝተን ለልማት በምናውለው ላይ የማስፈጸሚያ ወይም የቁጥጥር ስርዓቱን እንዴት አድርገን ነው ከፍ የምናደርገው ከአገራት ጋር በሚኖረን ስምምነት ላይ። ይህን በተመለከተም ክትትል በሚደረግበት ወቅት የሚያጋጥሙ ችግሮች ላይ ፕሮጀክቱን ከሚያስፈጽመው አካልና ከአበዳሪው ጋር ወቅታዊ የሆኑ ክትትሎች እንደሚደረጉ በመጥቀስ የገንዘብ ሚኒስቴር ምላሽ ሰጥቷል። በዚህ ድርድር ውስጥ እኛ የኢትዮጵያን መንግስት የኢትዮጵያን ሕዝብ ኢንትረስት የጠበቀ ድርድር ማካሄዳችን እንከታተላለን። ስለዚህ አንዳንድ አበዳሪዎች ከእቃ ግዢ ጋር ከተለያዩ ጉዳዮች ጋር ኮንትራክተሮች ጋር ተያይዘው የሚያመጧቸው ጥያቄዎች በሙሉ የኢትዮጵያን ኢንትረስት ያማከሉ መሆናቸውን ባረጋገጠ ሁኔታ ተደራድረን እንገባለን። በአፈጻጸም ፕሮግራሞች ላይ ጥብቅ ክትትል ይደረጋል። ክትትል በሚደረግበት ወቅት የሚያጋጥሙ ችግሮች ሊከሰቱ ይችላሉ። እነኛን ችግሮች አስፈጻሚው ከሆነው ብድሩን እኛ የወሰድንም ቢሆን ከአስፈጻሚ ከሆነው አካል ጋር ከአበዳሪው አካል ጋር ወቅታዊ የሆኑ ክትትሎች ይደረጋሉ። በሌላ በኩል ኤሌክትሪክ ተደራሽ ያልሆነባቸው አካባቢዎችን ተደራሽ ለማድረግ ምን እየተሰራ ነው የሚል ጥያቄ ቀርቦ ምላሽ ተሰጥቶበታል። ዛሬም ማህበረሰቡ በጨለማ ውስጥ ሆስፒታሎች ጭምራሉ። የተቆራረጠ ኃይል ጄኔሬተርን ተጠቅሞ ምንም ለውጥ ማምጣት ያልቻሉበት ሁኔታ ነው ያለው። የተለያዩ መንግስት መስሪያ ቤቶች ዛሬም ጭምር መብራት ጠፋ፣ ጠዋትኑ፣ ከሰዓትኑ፣ ማታኑ የሚባልበት ተጨባጭ አለ። አብዛኛው እንደምላሽ የሚሰጠው ግን የማመንጨት ችግር የለብንም፣ የስርጭት መስመሮቻችን
አሮጌ በመሆናቸው ነው የሚለው ነው ያለውና ይሄንን በምን መልኩ ነው ይሄ ብድር የሚፈታ? በዚህ ብድር የሜንቴናንስ ስራዎችን፣ የኢመርጀንሲ ሪስፖንስ ስራዎችን እንዲሁም ደግሞ ከዚህ በፊት ተደራሽ ያላደረግናቸውን አካባቢዎች ለመድረስ የምንሰራባቸውን ስራዎችን ያካትታል እና ፍትሃዊ የሆነ ደግሞ በየተለያየ አካባቢ ተደራሽ እንዲሆኑ የማድረግ ስራዎችን እንሰራለን። ይህን ስንሰራ ሴክተሩ ብሔራዊ የሆነ ሮድማፕ ይዞ ይህንን እየመራ ይገኛል። አሁን ላይ መንግስት ለኢነርጂ ዘርፍ ትኩረት በመስጠት እየሰራ መሆኑን የጠቆሙት ሚኒስትር ዴኤታዋ በመንግስት በጀት መሸፈን ያልተቻለውን በውጭ ብድርና እርዳታ እንደሚሸፈን ገልጸው ለዚሁ ለኢነርጂ ዘርፍ ከ1 ቢሊዮን ዶላር በላይ ከውጭ የተገኘ ገንዘብ እንዳለ ተናግረዋል።